እባክህ ቃል የሆነ መፍትሄ እንፈልግ። እች ልጅ እኮ ምንም ነገር አታውቅም። ወይኔ አምነን ስንት ነገር እንዳላደረግኩ ለራሴ መሆን ያቅተኝ። ወይኔ ለትንሿ እህቴ እኮ መሆን አቃተኝ። ተረጋጋስ። እንደዚህ መሆኑ መፍትሄ ነው። እንደዚህ መሆኑ መፍትሄ ቢሆን ኖሮ የወይዘሮ ሞርዚና ለቅሶ ልጅቷን የሚልሳት ነበር። ቆይ ቃል ምንድን ነው የምትለው? መፍትሄ ከሌለ ምንድን ነው ማድረግ ያለብኝ? አቶ አምነን ካረበሽኳችሁ ይቅርታ፣ ግን ደግሞ አዲስ የተገኘ ነገር ካለ ለመጠየቅ ነበር። አይ ምንም የለም። ታዲያ ምን እናድርግ? አላቅም ቤሌን፣ ጨንቆኛል። እሱን ብቻ ነው የማውቀው። ተረጋጋ። አዎ ተረጋጋ። ቢያንስ ፖሊሶቹን እንጠብቃቸው። ፖሊሶች እኮ ምንም ያደረጉን ነገር የለም እስካሁን። ቆይ እናንተ ህሊና የላችሁም እንዴ? እንዴት ነው የምታስቡት? ሄሎ ዲኑ፣ ምን አምነን ምንድን ነው ያሉክ? ዲኑ ደህና ናት? አምነን ምንድን ነው ያሉ? ልጅቷ እንዴት ናት? አምነን ተናገር እንጂ። ሰላም ጤና ይስጥልን። የተከበራችሁ የድር ድራማ አፍቃሪያን በሙሉ ድር ድራማ ክፍል 17ን በመጠባበቅ ላይ ያላችሁ በመጀመሪያ ቪዲዮ ላይክ እንዲሁም ኮመንት ላይ እየገባችሁ ድር ድራማ ክፍል 17 ቶሎ ይለቀቅልን ማለት እንዳትረሱ። ውድ የቻናሌ ቤተሰቦች እንግዲህ በባለፈው ክፍል 16 ላይ እንዳያዝ ከሆነ ድር ድራማ ላይ በጣም ደስ የሚልም የሚያሳዝንም ነገር ተፈጥሮ ነበር። ደስ የሚለውን ነገር እንግዲህ ስናይ በክፍል 16 ላይ እንዳያዝ ከሆነ አሮጊቷ ዛራ እንግዲህ ከቤት እንድትወጣ እንግዲህ ያው ትዕዛዝ ተሰጥቷት ነበር። በዛ መሰረት ዛራ እንግዲህ እቃዋን ሰብስባ እየወጣች ነበር ከዛ ቤት። ነገር ግን በጣም ደስ የሚል ነገር ነበር በሰዓቱ የተፈጠረው። እንግዲህ ይህም ነገር የተፈጠረበት ምክንያት በቤሌን ምክንያት ነው። እንግዲህ ዛራ ከቤት እየወጣች እያለ ቤሌንም እንግዲህ እቃዋን ሰብስባ እኔም አንቺ ከሄድሽ መሄድ እፈልጋለሁ በማለት እንግዲህ እነሱ በተሰበሰቡበት መሃል እንደዛ ብላ ትናገራለች። የእሷ መሄድ እንግዲህ ደስ ያሰኛት መርሲን ብቻ ናት። እንግዲህ መርሲ እሷ ከሄደች እቺ አሮጊቷም ከሄደች ሰላም አገኛለሁ በማለት እንግዲህ በጣም በጉጉት ስትጠባበቅ ነበር። ነገር ግን አምነን ይህን ነገር አልወደደውም። ምክንያቱም ቤሌንን ስለሚወዳት እንግዲህ ዛራ ከሄደች ቤሌንን ዛራን ተከትላ ትሄዳለች። ያን ጊዜ እንግዲህ እኔ ብቻዬን ነኝ የምቀረው፣ የምወዳት ልጅ ልትሄድ ነው፣ ከእጄ ልታመልጥ ነው ብሎ በማሰብ ወዲያውኑ የወሰኑ ውሳኔ እንግዲህ ዛራ መመለስ ነበር። በሰዓቱ እንግዲህ አንድ ቀጭን ትዕዛዝ ነበር ለዛራ የሰጣት። ዛራን እቃሽን ይዘሽ ወደ ቤት ተመለሽ ነበር ያላት። እናም እንግዲህ ዛራ ትንሽ ለመግደርደር እንግዲህ አድርጓት ነበር። ነገር ግን በቁጣ አምነን ወደ ቤት እንድትመለስ ነበር የነገራት። እናም ወደ ቤት ተመልሳለች። በሰዓቱ ቤሌንም እንግዲህ በጣም ደስ ብሏት ነበር። እንግዲህ አምነን በቤሌን እንደማይጨክንም በሰዓቱ አይተናል። ውድ ቻናል ቤተሰቦች አሮጊቷ ዛራ ስለተመለሰች ደስ ያላችሁ ኮመንት ላይ እየገባችሁ ደስ ብሎናል ማለት እንዳትረሱ። እንግዲህ ያ ቤት ያለ ዛራ እንግዲህ ለቤሌን እንደማይሆን ያው እኛም ተረድተናል። ምክንያቱም ዛራ ሄደች ማለት ቤሌን እንግዲህ እዛ ቤት ተጨቁና ነው የምትኖረው። በከፋት ባዘነች ቁጥር እንግዲህ ሄዳ ቀርባ የምታወራለት እንግዲህ የምትነግረው ሰው የላትም። ስለዚህ የወሰነችው ውሳኔም በጣም ደስ የሚል ነበር። እኛንም በሰዓቱ በጣም አስደስታን ነበር። ሁላችንም እንግዲህ የዛራን መሄድ አልፈለግንም ነበር። እስቲ በዚህ ነገር ደስ የተሰኛችሁ እስቲ ኮመንት ላይ እየገባችሁ ደስ ብሎናል ማለት እንዳትረሱ። ውድ የቻናል ቤተሰቦች እንግዲህ ወደ የሚያሳዝነው ጉዳይ ስናልፍ ደግሞ እንግዲህ አንድ በጣም የሚያሳዝን ነገር ተፈጥሮ ነበር። ይህም ነገር እንግዲህ የሞርዚና የልጅ ልጅ ታግታለች። በዛ የተነሳ የአምነን ቤተሰብ ሙሉ በሙሉ ጭንቀት ላይ ነው ያለው።
ይህን ነገር ማን ነው ያደረገው ብለን እንግዲህ ለማጣራት ስንሞክር እንግዲህ ከክፍል 16 ላይ እንደተረዳ ነው ከሆነ ይህ ሁሉ የሲፈን ስራ እንደሆነ ደርሰንበታል። ነገር ግን ሲፈን ይህን ነገር ያደረገችበት ምክንያት የሞርዚናን የልጅ ልጅ አግታ እንግዲህ ከነሱ ጋር ለመደራደር አስባ ነው። ወደ ቻናል ቤተሰቦች ይሄ ነገር ለነ ሲፋን እንግዲህ እንዳሉት እቅድ እንዳወጡት ይሳካላቸው ይሁን በቀጣይ ክፍል አብረን የምናየው ይሆናል። ነገር ግን በዚች በትንሿ ልጅ እንደዛ ማድረጋቸው ትክክል አይደለም። ሁሉም እንግዲህ ጥቅም በመፈለግ ያደረጉት ነገር ነው። ነገሩ ወንጀል ቢሆንም እንግዲህ ከዛ ድርጅት እንግዲህ ድርሻ እፈልጋለሁ በማለት ሲፋን ያደረገችው ነው። እና ውድ የቻናል ቤተሰቦች ይህን ነገር የምታውቀው ደግሞ ያቺ ተንኮለኛ መርሲ ናት። መርሲ እንግዲህ ከሲፈን ጋርም ተነጋግራ ነበር። ይህን ነገር እሷ እንዳደረገችም እንግዲህ አውቃለች። እናም ሲፈንም ደግሞ ገና አስደምምሻለሁ በማለት እንግዲህ ሌላ ነገርም በቅርቡ እንደምታደርግ እንግዲህ የሆነ ፍንጭ ሰጥታት ነበር። እናም በሰዓቱ እንግዲህ ሜርሲም ደግሞ ያቺን ሞርዚናን እንግዲህ ለማስነቀል እፈልጋለሁ። እናም ደግሞ ያንን ነገር ለማድረግ አንድ መሄድ ያለብን ቦታ አለ፣ እዛ ቦታ አብረን ነው የምንሄደው ብላ ነበር። ውድ የቻናሌ ቤተሰቦች እንግዲህ ሞርዚናንም ልታስነቅላት አስባለች። እቺ መርሲ ተብዬዋ እንግዲህ መርሲ እና ሲፋን በጣም ተንኮለኛ እንደሆኑ ከዚህ ፊልም ላይ ተረተናል። እናንተስ እስቲ ምን ትላላችሁ? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። ወደ ጄሪና ሙስጠፋ ስንመጣ ደግሞ እንግዲህ ጄሪና ሙስጠፋ ግንኙነት እንዳላቸው እንግዲህ መርሲ ይህንንም ነገር አውቃለች። ጉዳዩን እንግዲህ ለመጠቀም እያሰበች ነው። እንግዲህ ሴታብ እያመቻቸች ነው። እናም በዛ የተነሳ ጄሪን በጣም ተጨናንቃ ነበር፣ እውነቱ እንዳይወጣ። እንግዲህ እውነቱ ወጣ ማለት እሷም ዝም ብላ በማዶ ቤታ እንደምትቀር አምነንም እንግዲህ ከህይወቷ እንደሚያስወጣ ስለምታውቅ ይህን ነገር ማንም እንዲያውቅ አልፈለገችም። ነገር ግን ያቺ ተንከሲስ መርሲ አውቃለች። ምንም ማድረግ አይቻልም። እንግዲህ መርሲ በዚህ ነገር እያስፈራረች ከእሷ የሆነ ነገር እንግዲህ እንደማትቀበል ምንም ጥርጥር የለውም። ስለዚህ የሆነን መላ ለመቀባበል ፈልጋ ነው እንግዲህ ይህን ነገር እሸፍንልሻለሁ፣ አንቺም የሆነ ነገር ታደርግልኛለች በማለት በዛ ነገር እያስፈራረች ነው የምትገኘው መርሲ። እንግዲህ መርሲ ቁጥር 2 ሉሊት ብለናታል። እንግዲህ በሐረግ ድራማ ላይ ሁላችሁም ያው ሉሊትን የምታውቋት ነው። እቺም ደግሞ የድርድራማ ሉሊት ብለናታል። እንግዲህ እስቲ እናንተስ ምን ትላላችሁ? የድርድራማ ሉሊት እንበላት ወይስ መርሲ በሚለው እንቀጥል? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልና በቀጣይ ክፍል ምን እንደሚፈጠር አብረን የምናየው ይሆናል። እና ውድ ቻናል ቤተሰቦች ድርድራማ ለእናንተ እንዴት ነው? ድርድራማን እንዴት አገኛችሁት? እንግዲህ እንደዚሁ እያለን እስከ ክፍል 16 ድረስ መተናል። በቀጣይ ደግሞ ክፍል 17 ሲለቀቅ ምን እንደሚፈጠር የምናየው ይሆናል። በክፍል 16 መጨረሻ ላይ ደግሞ ስለ ህፃኗ የሆነ መልእክት ለአምነን ደርሶት ነበር። አምነን እንግዲህ በጣም ተደናግጦ ነበር። የተደወለለትን ስልክ ካነሳ በኋላ እንግዲህ ህፃኗ ልጅ የሆነ ነገር እንደሆነች ሳይነገርለት አይቀርም። በጣም ተደናግጦ ፈዞ ነው የቀረው። እንግዲህ በሰዓቱ ቤሌንም ምንድነው የተፈጠረው? ምን አሉ? ደህና አይደለችም ልጅቷ ስትል ነበር። እንግዲህ አምነን እንግዲህ ፈዟል። በጣም ከመደናገጡ የተነሳ እንግዲህ ምንም ነገር አላወራም፣ ዝም ነበር ያለው። እናም ህፃኗ የሆነ ነገር የሆነች ይመስላችኋል? ውድ ቻናል ቤተሰቦች እስቲ ሀሳባችን ኮመንት ላይ ጻፍ አድርጉና በክፍል 17 ምን እንደሚፈጠር አብረን የምናየው ይሆናል። እንደኔ ሀሳብ ግን ይህን ነገር እንግዲህ ቤተሰቡን ለማሸበር ሆን ብሎ ያደረጉት ነገር እንጂ ህፃኗ ምንም ነገር እንዳልሆነች አውቃለሁ። ምክንያቱም ያንን ነገር ያደረገችው ከነሱ ጋር ያለች የቤተሰቡ አባል ስለሆነች ልጅቷን ምንም ነገር አታደርግም ብዬ አስባለሁ። እስቲ እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡና በቀጣይ ክፍል ምን እንደሚፈጠር አብረን የምናየው ይሆናል። እና ውድ የቻናል ቤተሰቦች እስከዚሁ ድረስ መምጣታችሁ ካልቀረ ለዚህ ቻናል አዲስ ከሆኑ ሰብስክራይብ፣ እንዲሁም ይህ ቪዲዮ ለብዙ ሰው እንዲደርስ ላይክ ማድረግ እንዳትረሱ እያልን እኛም እንግዲህ ሁሌም በአዳዲስ ድራማዎች በእንደዚሁ አይነት መልክ እየመጣን እንግዲህ ለእናንተም ግራ የገባችሁን ነገር እንግዲህ ወደ ቀኝ እያስገባን ቀለል እያደረግን በአጭሩ እንግዲህ እንደዚህ እየተነተንን አብረን የምንወያይ ይሆናል። ስለዚህ ሁላችሁም ለዚህ ቻናል አዲስ ከሆኑ ሰብስክራይብ፣ እንዲሁም ይህ ቪዲዮ ለብዙ ሰው እንዲደርስ ላይክ ማድረግ እንዳትረሱ እያልኩ እኔ ከወዲሁ ልሰናበታችሁ። ሁላችሁም በያላችሁበት መልካም ጊዜ ይሁንላችሁ። ቻው ቻው።